ክቡር አምባሳደር ብርሃኑ የኢፌዴሪ የውጭ ጉዳይ ሚኒስተር ዴኤታ፣ ክቡራን የተጠሪ ተቋማትና የሚኒስተር መስሪያ ቤታችን አመራሮችና ባልደረቦች፣ ክቡራን የኢፌዴሪ የሕዝብ ተወካዮች ምክር ቤትና እንዲሁም እኛን የሚከታተለው ቋሚ ኮሚቴ አባላት፣ በዚህ ስራም ላይ ተባባሪዎቻችን የሆናችሁ የኢንስቲትዩቱ አመራሮች ሁላችሁንም እንኳን ወደዚህ ቦታ በሰላም መጣችሁ ለማለት እንኳን ለዚህ ቀን አበቃን ለማለት እፈልጋለሁ። ዛሬ እያደረግነው ያለው ይህ መርሃ ግብር በዚህ በአዲሱ የኢፌዴሪ የውጭ ጉዳይ ሚኒስቴር ህንፃ የመጀመሪያው ይፋዊ ኩነት ነው። ስለዚህ ህንፃ ውስጥ የመጀመሪያ እያደረግነው ያለው ኩነት ለቀጣዩ ዓመታት ያለንን ራዕይ ያለንን ፍላጎት በደንብ በግልጽ የሚያሳይ ምን አይነት ስራ እንደሚጠብቀንም የሚያመላክት ስለሆነ በጥሩ ነገር ተጀምሯል። እንኳን ደስ አላችሁ ማለት ፈልጋለሁ። የ3 ዓመት አጠቃላይ የተቋም ግንባታ ፍኖተ ካርታ በማዘጋጀት የውጭ ጉዳይ ሚኒስቴር መስሪያ ቤትን ተቋማዊ አቅም ለማሳደግ በተቋሙ ሁለገብ የሆነ የማሻሻያና የሪፎርም ስራ ለመስራት ጥረት እየተደረገ እንደሆነ ሁላችሁም ታውቃላችሁ። የዚህ ሪፎርም እንቅስቃሴ አካል የሆኑ የተለያዩ ስራዎች በተቋማችን እየተተገበሩ ይገኛሉ። የዲጂታይዜሽን፣ የስራ አካባቢን የማሻሻል የመሳሰሉ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ በቅርበት የምትከታተሉት ነው። ከነዚህ ውስጥ አንዱና አንኳር የሆነው በጣም ቁልፍ ነው ብለን የምናስበው ጉዳይ የተቋሙን ባለሙያዎች አቅም፣ በተቋም ውስጥ ያለውን የፕሮፌሽናሊዝም ደረጃ ማጎልበትና ማላቅ ነው። የውጭ ጉዳይ ሚኒስቴር በሀገራችን ዘመናዊ የመንግስት አስተዳደር ታሪክ ቀደምት ከሚባሉት ተቋማት አንዱ ነው። የረዥም ጊዜ ታሪክ ያለው ብዙ ሊነገርለት የሚችል ከአገር አልፎ በአህጉርና በዓለም አቀፍ ደረጃ ብዙ ስኬቶች ብዙ ድሎችን ማሳካት የቻለ ብዙ ፍሬ ያፈራ አንጋፋ ዲፕሎማቶች የነበሩት አሁንም ያሉት ውጤታማ የሆነ ተቋም። ይህን ተቋም በ21ኛው ክፍለ ዘመን በጣም ተለዋዋጭ በጣም ውስብስብ በሆነው ጂኦፖለቲካዊ አውድ ውስጥ ውጤታማ አርጎ ለማስቀጠል ለቀጣይ 30፣ 40፣ 50 ዓመታት አገሪቱንና አህጉራችንን በአግባቡ እንዲያገለግል የባለሙያነት ደረጃችንን በተቋም ውስጥ ያለውን ክህሎት፣ እውቀት፣ ግንዛቤ አሁን ካለበትም በላይ ከፍ ማድረግ በጣም አስፈላጊ ስለሆነ ይህንን ታሳቢ በማድረግ የአቅም ግንባታው ፕሮግራም ተዘጋጅቷል። ይሄ ፕሮግራም ቀደም ሲል እንደተገለጸው የተለያዩ ስልጠናዎች የሚሰጡበት የስልጠናዎች ስብስብ ብቻ አይደለም። አዎ የተለያዩ ስልጠናዎች የፕሮግራሙ አካል ናቸው። ነገር ግን ከስልጠናዎች ባለፈም ተቋማዊ የአቅም ግንባታ አሰራራችንን መልሰን እንድንፈትሽ የተቋሙን አቅም ለመገንባት ቁልፍ ሚና የሚጫወተውን የውጭ ግንኙነት ኢንስቲትዩቱን አሰራርና አቅምም በዘላቂነት ከፍ ለማድረግ እንዲሁም ባለሙያዎች አሁን ካላቸው የትምህርት ደረጃ በተጨማሪ በፖስት ግራጁዌት ዲግሪ እና ትምህርት አቅማቸውን እንዲገነቡ የሚያደርግ ሁለገብ የሆነ ዙሪያ መለስ የአቅም ግንባታ ስራ የሚሰራበት መርሃ ግብር ነው። ስለዚህ ይሄንን መርሃ ግብር በማዘጋጀት መርሃ ግብሩን በመደገፍ አስተዋጽኦ ለነበራቸው የተለያየ ሚና ለነበራቸው አካላት ሁሉ ለማመስገን እፈልጋለሁ። በተለይም ክቡር አምባሳደር ብርሃኑን ይህንን ጉዳይ ከጅምሩ ከጥንስሱ ጀምሮ በኃላፊነት እዚህ ስላደረሱ
ይህንን ጉዳይ ለመደገፍ ሙሉ ፈቃደኛ ሆነው በዚህም ብቻ ሳይሆን በሌሎች የሪፎርም ስራዎቻችንም እያገዙን ላሉት ለዩኤንዲፒ ከዩኤንዲፒ ለመጡት ለወንድማችን ዶክተር ሳሙኤል ዶ እንዲሁም ለዶክተር ኃይለ ሥላሴ ለሁሉም የከበረ ምስጋናዬን ማቅረብ እፈልጋለሁ። ዛሬ እንዲህ የተሰበሰብንበት ክፍል በጣም ያማረ ነው፣ ደስ ይላል፣ ቆንጆ ነው። ከ2 እና ከ3 ወራት በፊት ግን እንዲህ ያለ መልክ አልነበረው። ብዙ ልፋት፣ ብዙ ጥረት ይጠይቅ ነበር። ህንፃው ከተገነባ በኋላም ቀሪ የነበሩ ጥቃቅን ነገሮችን ለማስተካከል ለማሳመር ረጅም ጊዜ ፈጅቷል። ሰውም እንዲሁ እያደገ እየተገነባ አቅሙን፣ እውቀቱን፣ ግንዛቤውን እያሳደገ የሚሄድ ፍጡር ነው። ብቁ ሆኖ 100% ብቁ ሆኖ ተቋሙን የተቀላቀለ ማንም የለም። ህያው የሆነ ተቋም፣ ውጤታማ የሚሆን ተቋም ሁሌ የሚታደስ ሁሌ የሚያድግ አቅሙን የሚገነባ ነው። ዲፕሎማሲ ህንፃ ቢያምር፣ ዲፕሎማሲ ብዙ ገንዘብ በጀት ቢመደብ፣ ዲፕሎማቱ ብቁ ካልሆነ፣ ዲፕሎማቱ ሙያውን ካላከበረ፣ ሙያውን ካልወደደ፣ በቂ እውቀትና ግንዛቤ ክህሎት ከሌለው ሊሳካ አይችልም። የዲፕሎማሲ አስኳሉ ዲፕሎማቱ ነው። ስለዚህ እኛም አንዱ የትኩረት መስካችን ብቁ የሆኑ ዲፕሎማቶችን ይበልጥ ብቃታቸውን ለማጎልበት ዲፕሎማቱ ላይ ኢንቨስት ማድረግ ስለሆነ ይህንን ፕሮግራም እንደምንደግፍ ባለን አቅም ሁሉ ተገቢውን ክትትልና ድጋፍ እንደምናደርግ ቃል መግባት ፈልጋለሁ። እንኳን ደስ አላችሁ። ፕሮግራሙ በይፋ መጀመሩን ለማብሰር ወዳለው። መልካም ቀን።